ረጋችሁ ተለማመጣችኋት፣ ቦታ ሰጣችኋት፣ ክብር ሰጣችኋት፣ ተለማመጣችኋት አይደል? ከዚህ በኋላ የራስሽ ጉዳይ የፈለግሽውን አምጪ በሏት። እንዴ ምንድን ነው የሚያስፈራው? በዚህ ልክ አያስፈራም እኮ እንዴ። ህግ ታምጣ ትክሰሳችሁ። ህግ እኮ የትኛውም ህግ ንንገራችሁ አይደል? የትኛውም ህግ አብረህ ኑር የሚል ያስገድዱ አብረህ ኑር የሚያስብልህ የለም። ልጅቷ ባለችበት ቦታ እርዳት የሚል ህግ እንጂ እመቤቴን ነው የምላችሁ። ህጉን እርዳት እንጂ የሚለው በግድ አብረሃት ኑር የሚል ህግ የለም። ህግን ቦታ ብትሄዱ እንዴ በዚህና ክልክ እኔ እንጃ ምን እንደምላችሁ አላውቅም። በዚህና ክል ውስጥ ራሳችሁን ማጨናነቅ፣ ዝም ማለት፣ እሷ ብቻ ግልፍተኝነት፣ እሷ ብቻ እኔ ነኝ በቃ ማቀው። የፈለገችውን ታምጣ፣ የራስሽ ጉዳይ በሏት። እኔ የራስሽ ጉዳይ በሏት። ተዋትና የመጣችሁበትን አላማችሁን አሳክታችኋል፣ ሰጣችኋል፣ አድርገሃል። እኔ ከዚህ በላይ መጀመሪያም እኮ አላቅምም ማለት እኮ ትችላለህ። በዚህ ናክል መፍራት፣ በዚህ ናክል መንቀጥቀጥ፣ በዚህ ናክል ለሷ ቦታ ሰጥቶ እሷ እንደዚህ ናት ለሷ ቦታ መስጠት፣ በግድ ኃይለኛ ሁኚ፣ በግድ አንቺ ነሽ ብቻ ማሸነፍ የምትችይው አይባልም። ደግሞ በሀገራችን ሁለት ሴት አንድ ቤት ልኑር የምትል በእኛ በሀገራችን ፉጋዎች የሚባሉ ስም ያላቸው አሉ። ይቅርታ አድርጉልኝ ይሄንን ቃላት ስለተጠቀምኩት ማለት ነው። ሸክላ የሚሰሩ ማለት ነው። አንድ ቤት ነው የሚኖሩት። አንዱ ሰውዬ ሁለት ሚስት ያገባል፣ የሸክላ ሰሪዎች ማለት ነው። ግን እዛው በአንድ ቤት ነው። ወንድ ልጅም ያገባ ወንድ ልጅ የደረሰ ካላቸው እዛው አግብቶ አንድ ቤት ነው የሚኖሩት። ምን ነው በዚህ እናክል? እና እኔ የምላችሁ ነገር ቢኖር ልጅቷን እንትን በሏት። በቃ የራስሽ ጉዳይ የፈለግሽውን አምጪ። የዛኔ እንትን እንተያያለን። የዛሬው ንግግር በቃ እኔ በቆንኩበት ነው ውሃ የሆንኩኝ። እኔ መታ አብራ የምንድን ነው አብራ የምትኖረው? ምን ጉድ! በታይቶም የማይታወቅ ታይቶም አይታወቅም። ግን የራስሽ ጉዳይ የምታመጪውን እስኪ አብረን እናያለን ብላችሁ ጥላችኋት ሂዱ። እስኪ የምታመጣውን ቁጭ ብላችሁ እዩ። ምንም አታመጣም። በራሳችሁ ጊዜ ኮስተር ስትሉባት፣ ቆፍጠን ስትሉባት፣ ራሳችሁን ስታስከብሩ፣ እናንተ ራሳችሁ ስሬት ስትሆኑባት፣ እሷ በራሷ ጊዜ ከህይወታችሁ ትወጣለች። እናንተ በዚህ ናክል እናንተ ፈርታችኋት ቦታ እስከሰጣችኋት ድረስ ህይወታችሁ ገብታ አንተ ከእሷ ጋር ተለይተ ከኔ ጋር ሁን የምትልበት መብት ለምን ይሰጣታል? ይሄን ናክል ለምንድን ነው የሚሰጣት? እኛም እኮ አሳድገናል። እኛም እኮ ልጅ እያሳደግን ነው። እያያ ነው ሲንግል ማም ሆነን ነው እያሳደግን ያለ ነው። እኔ እያሳደግን እኮ ነው። ነውር ነው በዚህ ናክል ልጅ። አረ በፈጠራችሁ በቃ እኔ የምላችሁ ነገር ቢኖር በፈጠራችሁ በምትወዱት አምላክ ይሆንባችሁ። በቃ ሀይሚን ብሩኬም ኮስተር በሉ፣ ቆፍጠን በሉ፣ እራሳችሁን አስከብሩ። የራስሽ ጉዳይ የፈለግሽውን አምጪ፣ ከፈለግሽ ክሰሽኝ በላት። ወደ ህግን ከሆነ ትክሰስ። የትኛውን ህግ አንቆ ከየአንተ ሀይሚን ቤትህን ትተህ ቤትህን አፍርሰ ከእሷ ጋር ኑር፣ ከእሷ ጋር ኑረህ ልጅህን አሳድግ የሚልህ ህግ የለም። ባለህበት ባለችበት በርቀት የሚገባትን አድርግ የሚልህ እንጂ አስተምር፣ የሚገባትን ተቆራጭ በየወሉ አድርግ የሚል ህግ ነው እንጂ ያለ በግድ ከእሷ ጋር ሁን የሚል ህግ እንኳን የለም። አይደለም ሌላ ሰው አይደለም እሷ በዚህ ናክል መስመር አልፋ መስመር ረግጣ ቀይ መስመር ረግጣ በዚህ ናክል ልትሆን በዚህ ናክል ውስጥ ማን አለብኝ ብላ ልትከራከር የምትችለው ማለት ነው። እባካችሁ ብሩኬም ሀይሚም የምመክራችሁ ነገር ቢኖር እኔ ታላቃችሁ ነኝ። እንደ ልጄ ነው የማያችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ወዳችሁ ናችሁ።
ከህይወታችሁ ማስወጣት የምትችሉት ራሳችሁ ናችሁ። ኮስተር ብላችሁ ቀፍጠን ብላችሁ ከህይወታችሁ እንድትወጣ ከህይወታችሁ የምታርቋት ራሳችሁ ናችሁ። በቃ አይደለም እሷ ሳይሆን አሁን ራሳችሁ እናንተ ራሱ መክሰስ ትችላላችሁ። የምችለውን ማድረግ የሚጠበቅብኝን አድርጌያለሁ ብለህ ራሱ አንተ ራስህ መክሰስ ትችላለህ። እናንተ ራሱ ሄዳችሁ መክሰስ ትችላላችሁ። በግድ የትኛውም ህግ ኑር አይኖርም። እናመሰግናለሁ ስላዳመጣችሁኝ። ያጠፋሁትም ነገር ካለ በጣም ይቅርታ አድርጉልኝ። ያለኝ ይሄ ነው። ወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። እኔ ጨርሻለሁ። ተረኛ ቀጥል። እኔ ትንሽ ልጨምርበት፣ ብዙም አላወራም። እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ድምፄ ይሰማላል? ያው ስለተናደድኩኝ ስሜታዊ ሆኜ ስናገር እንዳይከፋችሁ። ዛሬ በጣም ተናድጃለሁ፣ በጣም ማዝኛለሁ። ያዘንኩኝም ያው በራሴ ሰው ነው፣ በእሱ አይደለም። ብሩኬና ሀይሚዬ ዛሬ እግዚአብሔርን እኔ እስከዛሬ አንድ ቀን ተቆጥቼ ተናግሬም አላውቅም። ዛሬ ግን ተቆጥቼ ልናገራችሁ ነው። ወደ ራሳችሁ ተመለሱ እንጂ ምን የሆናችሁ ነው? ብሩኬም ሀይሚ አብሶ ብሩኬ ላይ ነው ዛሬ በጣም የምናገርህ። ወንድሜን ብትሆን እናገርካለሁ። ወንድም እህት ስትመክረው ይሰማል ከልቤ። እኔ ቤቴ ያሉ ልጆች እንደ እህቴ ናቸው። እንደ እህትህ ነው የሚወዱህ። ከኔ በላይ ነው የሚወዷችሁ የሚያከብሯችሁ። ዛሬ ግን ሁላችን በጣም ተናደና በተደረገው ነገር ማለት ነው። ምን ማለት ነው ማለት ምን ማለት ነው? አንድ ሰው ሊለይ የፈለገ ሰው አንድ ቤት ሲል ምን ማለት ነው? አማራጭ ወዴት እየሄዳችሁ ነው? ምን እያሰባችሁ ነው? እኔ እሷን አይመለከተኝም። ልናገራትም አልችልም። እሷን አልናገራትም። መናገርም ስለማልፈልግ አመጣጧም ስለማላውቀው ከእሷ ጋር ምንም ነገር የለህም ሊኖርህም አይችልም። ወንድሜ በእንደዚህ አይነት ነገር አይደለም አውቀው። እኔ ጀግና ወንድም ነው ያለኝ። ሁላቸውም ወንድሞች አሉ፣ የእናቴ ልጆችም አሉ። ብሩኬም አብም መለኛው ብዙዎቹ ወንድሞች ጀግና ብሩክዬ እግዚአብሔርን ራስ ያሳልፍ የምሰጥ ወንድሞች ነው ያላችሁ። ዛሬ ግን ብሩኬ የማውቀው ወንድሜ አይደለም፣ የማላውቀው ወንድሜ ነው የሆነብኝ። ብሩኬ ምን ነው አባቴ? እኔ አንገቴ ድፍት ይበልልህ። አንገት ስደፈር ያልቅሽን ያየሁት እግዚአብሔርን። እንደዛ አይደለም ማንም ተራ መጥቶ በማዳን አንተ ባላደረግከው ነገር እንደዛ ለምን ትሆናለህ? ምንም እኔ መቼም አላምንም። ወብሴ ቅድም ገልጸዋለች። ሆዷም ራሱ አንድ ቀን ይጨምር ነበር፣ አንድ ቀን ይቀንስ ነበር። እዛ እኔ እርጉዝ ነኝ ብላ ስትመጣ ማለት ሴትዮዋ ተልኮ አላት። አሁንም ልጅ የተባለው ወንድ ይሁን ሴት ይሁን ማንም አያውቅም። ሸፍና ታመጣዋለች። ሸፍና እንዲያመጣችሁ ትሰጣችኋለች። አቅፋ ታዩታላችሁ፣ ትመልሱላታላችሁ። ዛሬ ትንሽ ይመጣል፣ ነገ ደግሞ ትልቅ ይመጣል። ለምን ትመለሱ? ራሳችሁ ዞር ብላችሁ ማስታዩት ምን ሆናችሁ ነው? ቤትስ ለምንድን ነው ተከራይቶ ቤት የሚሰጣት? ለምን? ዴኔ እኮ በአንዴ በሁለቴ መረጋገጥ አለበት። በአንዴ ዴኔ ልጅ ነኝ ተብሎ መቀበርም የለበትም። ዴኔ ድጋሚ መደረግ አለበት። እንደኔ ሀሳብ እኔ መቼም ልጁ የብሩኬ መቼም አላምንም። ደጋግሜ ተናግራለሁ። የሞተችው እናቴ ከጉድጓድ ውስጥ ወጣ የብሩኬ ልጅ ነው የምትለኝ አልቀበልም። ልጅ የብሩኬ አይደለም፣ እሷም እርጉዝም አይደለችም። በእናንተ እየነገደች ነው። የሰው ልጅ አምጥታ በእናንተ እየነገደች ነው። እሺ ልጁ አሳዳጊ ከሌለው ችግር የለም፣ አሳድጉት። እኔም በአቅሜ እንደ እህትነት እረዳቸዋለሁ። ልጅ ወላጅ ከሌለው የእሷም አይደለም ወንድምን ሴቱን አላውቅም። ሴት ናት ብላ መጣቻት ከፍቶ እስካልታየ ድረስ አላወቃችሁም እናንተ። ቅድም የኛ ልጆች ገልጻቸዋል። ልጁን አላወቅንም እኛ። ሴት ናት አለች እንጂ እኮ ሴቱን ወንዲሁን ምንም የሚታወቅ ነገር የለም። ደረቷ ላይ ሰቅላ ታመጣታለች፣ ፈታ ትሰጣቸዋለች። ስማችሁ ትመልሱላታላችሁ። ለምን እንደዛ ይሆናል? ለምን ወደ ራሳችሁ አትመለሱ? እሷ ሁለታችሁ ለመለየት ነው ሀሳብ ያላት። እናንተ ለምን እንደማትነቁት? ጭራሽ አንድ ቤት ከሀይሚ ጋር ልኑር ምን ማለት ነው? ምን ማለት ነው? አንድ ቤት ሁለት ሴት ማናት እሷ? ምን ስለሆነች ነው ከሀይሚ ጋር ቤት የምትኖረው? ብሩኬ ለምንድነው መልስ ማትመልሰው? ለምንድነው አቋም ያለው ነገር ማትናገራት? ኮስተር ብለህ ለምንድነው ማትናገራት? ማን ስለሆነች ነው እሷ አንተ ቤት መታ የምትኖረው? ምንድናት? ማናት? ኧረ ብሩኬ ወደ ራሳችሁ ተመለሱ በመድኃኒዓለም። የዛሬ አመጣጣችሁ ጌታ ነው። እኔ እናገራለሁ። ዛሬ አደባባይ ላይ ልወጣ ወስኜን የወጣሁት ፈለገ ነገር ይምጣ። አባቴ ሚስዳኝ ምንም ማድረግ አልችልም። ወደ ራስ ተመለስ ወንድሜ። አዙረህ እንጂ ሀይሚ ትገባለች። እንደውም ብዙም ልጅ የለም ፈልጋታለን። እሺ ትመጣለች። አሁን ግን ቤት የሚያከራይ ነገር የለም። የራሷ ጉዳይ ነው። ምንድን ነው ይህና ለእሷ ክብር የምትሰጡ? ምን ስታከብራችሁ ነው እናንተ ለእሷ ይህናል ክብር የሚገባል? ክብር የሚገባው ሰው እኮ ነው ክብር የሚሰጠው።
እሷ የክብር ምንም ነገር ያላት ነገርም አይደለችም። እንደ ሰው ልጅ ክብር የሚሰጣት አይደለችም። እና ልጅቷን ንቁባትና አታምጧት። ኦዲየንስም አይፈልጋትም። እኔ አንቺ ቢሆን ከሚዲያ ጠፋ ነበር። እግዚአብሔርን ይሄ ሁሉ ኦዲየንስ ሲጠላኝ እንደ አንቺ ቢሆን ሚዲያ ላይ መልሼ አልመጣም። አሁን አይደለም እርጉዝም ሆኜ እንደዛ ስትደረጊ አንቺ ቢሆን ሚዲያ ላይ አልመጣም። ለምን ተልኳለሽ? የልጆቹ ህይወት ለመበጥበጥ ተዘጋጅተሽ የተከፈለሽ ነው የመጣሽው። እንቺ ከህይወታቸው ትወጫለሽ፣ ወደሽ ሳይሆን በግድሽ ትወጫለሽ። ግን ብሩኬና ሀይሚዬ ቆንጠር ብላችሁ ኮስተር ብላችሁ አላማችሁ አላማ አድርጋችሁ ተናግራችሁ ከህይወታችሁ አውጧት። በቃ ከአሁን በኋላ ምንም እሷ መለማመጥም አያስፈልግም፣ መናገርም አያስፈልግም፣ ቪዲዮ ላይ ማምጣትም አያስፈልግም። አልፈልግም ብላ ቤቱ ሄደቻል። ትጠረቅ በቃ ልጅቷ ትደግ። ስታርግ ዴኔ ድጋሚ ዴኔ ተደርጎ የአንተ ልጅ ከሆነች እኛም እናሳድጋታለን፣ ሙሽም ታሳድጋታለች። ችግር የለውም። እኔ መረዳችኋለሁ። ከኔ እርዳታ አትፈልጉም፣ ግን በቃ ለቤትም ታገለግለናለች። ትደግ፣ ችግር የለውም። ለሙሽም ትላላካለች። ልጅ ጸጋ ነው። እኔ ብሩኬ ልጅ ነው ብዬ አሁንም አልቀበልም እኮ አሁንም አልቀበልም፣ መቼም አልቀበልም። ብሩኬ ከእንደዛ አይነት ሰው ጋር ይወርዳል ብዬ አለልም። ብሩኬ አስተዳደጉም እንደዛ አይነት ልጅ ስላልሆነ የመጣበትም እንደዛ አይነት ሰው ስላልሆነ ማለት ነው። እና ወደ ራሳችሁ ዞር ብላችሁ ይሁ ዛሬ ስንናገራችሁ ለእናንተ ብለን ነው። እኔም ወጥቼ ሚዲያ ላይ የምናገረው ስለ ከፋኝ ነው። ዛሬ ያየሁት ነገር ከፍቶኛል። እኔ ብቻ ሳይሆን ሁሉም እናንተ የሚወዳችሁ ሰው ሁሉም ነው የከፋው። የማይደረግ ነገር ነው የተደረገ ያለው። እናንተ መልስ መስጠትታችሁ እሷን እኮ እየመራቻችሁ ያለው ምን ማለት ነው? አላማ ምን እንደሆነ አታውቁም እንዴ? አላማ ያለው ሰው እኮ ተልኮ ያለው ሰው እኮ በአነጋገሩ ያስታውቃል እኮ።